አንተ ግን እኮ ዝም ብለን ይላፋው እንጂ ራስ ያመጣት ነበር። አረ ምን በወጣሽ እኔ እያለሁ እሱማ ደሞ ያንቺ የት ማለት ከኔት ማለት ነች ነው ምንሽ ነው የቆየሽው? እህትሽ በጣም ደስ የምትለው አይደል? ደሞ የራይድ ብርኬት አንጥስሽ በራይድ የመጣሽው ራይድ አይደለም ፍቅረኛዬ ነው ታዋቂው። ኦ አቢላልሽኝ ስለና አይ ኦ ሳሚና እንዴ ታዲያ ማን ነው? ይሄን አይደለም ተባልሽ አይደል እንዴ? ታዲያ ምን ላድርግ? ባሎችሽ በዙብኝ እኮ ወክናት በጣም ቆንጆዬ እኮ ነሽ። ወደዛ እንዴ ምንድነው የምትመታኝ? ኧረ እኔ መች መታውሽ? ነካ አይደል እንዲያረኩሽ ሲነካ ነገ አብዴት ትሆንና ወደ ኔካ ወደ ካልቾ ትቀየራለች። ትሰማኛለህ? ካሁን በኋላ ቀና ብለህ እንዳታየኝ እሺ? በቃ አንቺ ጭዌ ማታቂም ማለት ነው። ጭዌ ማታቂም እኔ አታበቃ ብለህ እኔን ፋና ብለህ ሰደብኝ። ዛሬ መስደብ ከጀመርክማ ባቄላ ካደረች አትቆረጠም ይላል አባቴ። ለምን ታሰጋኛለህ? ነገ ደብድበህ ትገለኛለህ በዚህ አይነት እና በላውን ሜሪ ወይ ማሲቴ እናቴ አንተ ምንድነው? ወይኔ በሞትኩት ምን ሆነሽ ነው? ወግ ደርሶኝ ማለት ፈጣሪ ጸሎቴን ሰምቶኝ ምን የመሰለ አፍቃሪ ሰጥቶኛል መሰለሽ። ፍቅሩን ሲገልጽልኝ ደህና አድርጎ እያላጋኝ ነው እንዴ? እሱ ሲያላጋሽ ቆይ አንቺ ምን ሊጥ እያቦካሽ ነው? ደህና አድርገሽ በሽመል አታለዋግጂው። ዘንድሮ እኮ የፍቅር መገለጫ ዱላ ሆኗል። አንዳንዴ በዱላ ቋ ካላረግሽ ምኑን አፈቀረሽ ማለት ነው? እንደዛ ሆነ ደግሞ አሁን ምን ነው መሀላችሁ ፍቅር የለም እንዴ? ማለት ባታፈቅራት እንኳን ትንሽ ነካ አታረጋት? ፊቷ እኮ ንጹህ ነው። አንዴ እንኳን እቺ ተሳስለን አንዴ እንኳን ነካ አታረጋት? እንደው ፍቅር የሌለበት ዘመን እውነቷን ነው። አታፈቅረኝም ማለት ፍቅር የለም። ኧረ አፈቅርሻለሁ የኔ ፍቅር። ይጣል ቆይ እዚህ ጋር ፍቅር ይታያል፣ እዚህ ጋር ጠባሳ ይታያል። እኔ አይታየኝም። አንተ ከታየ ንገረኝ። ያደለው ባሉ እየተፈጠረ በቡጢ እያላጋ ፍቅሩን ይገልጽለታል። የኔው ግን ምን እድል አለኝ እኔ? ድሮንም እድል የለኝም። ፍቅሬን ልግለጽልሽ? አፈቅርሻለሁ እሺ? እኔም አንቺ ጉደኛ በእናትሽ አትናገሪብኝ፣ አይለምደኝም። ማሚ ቤት የለችም ብለሽ ቤቷ ድረስ ጎረምሳ እንደው ሚታል ናውጣ የለም እኮ ጭራሽ ባጥር ነው መውጣት መግባት የለመደው። ቆሻሻ የለም። ይቅርታ አለ። ይሄን ጉድሽን ከምናገርና ቆሻሻነትሽን አምነሽ ከቤት ከምትወጪ ሰሙዬ እኔ ቆንጆ እህቴ እኔ ፍቅር ታይገኝ ሰማይ ግን ለጊዜው ያለን ቆሻሻ ይሄ ነው። አረ ይሄን ሁሉ ቆሻሻ በምን ማዳበሪያ ነው የሚይዘው? እየጎተትሽን ቢሆን ውሰጃት። አረ ወይኔ ትላንት የት አባ ነበርክ እንዴ? ከጓደኛዬ ጋር ነበርኩ። ሸታም ከጓደኛዬ ጋር ነበርኩ ትለኛለህ? እኔ አረ ሜሪ የምር አልዋሽቶሽም። እኔ ከእናቴ ስጋ የነጠለኝ ከጓደኛዬ ጋር ነበርኩኝ። አንተ ውሸታ ምን ነው የምታስበው? ጥፋ ሁለተኛ አይኔ እንዳይ ጥፋ ማትረባ ቆሻሻ ነኝ አንተ የምታሸው። እኔ ሜርኩሪ እንዴ አንቺ ማለት ነው። ምን አርጎሽ ነው እንደዚህ የምትመጪው? እንዴ ዋሽኛ እንዴ ከጓደኛዬ ጋር ነበርኩ ብሎ እንዴ ባንቺ እንደዋሽሽ በምን አወቅሽ? እንዴ ጓደኛው ከኔ ጋር ነበር። እኔ እኮ አልዋሽም። እኔ እኮ ማለት ነው እርጉዝ ቅማል የምለይ ሰው እኮ ነኝ። እርጉዝ ቅማል ትሰማኛለህ? እኔን ይዋሽኛል? ኔቨር እሺ ጓደኛው ከኔ ጋር ቆንጆ ሰዓት እያሳለፈ ነበር። እኔ እንግዲህ ይዋሽኛል? እኔ ማንንም አይዋሸኝም። ሰማይ እሺ አንቺ ስራ ፈት የት ነው የምትመጪው? የሆነ መጽሐፍ ልገዛ ሂጄ ነው። ምን አይነት መጽሐፍ? 50% ችግራችንን የሚፈታ መጽሐፍ። እና ሁለት አትገዢም ነበር? ደግሞ አንቺ ምን ስለሆነሽ ነው ለአንቺ የምገዛው? እባክሽ እኔ መች ማነበውን ነው። እና ለማን ነው? ለራስሽ ነው። 50% ችግርሽ የሚፈታ ከሆነ ሁለት ብትገዢ ደግሞ 100% ችግርሽን ይፈታል ማለት ነው። አይሻልሽም? አንቺ ሁለቴ ባነበው። እንደሱም ይቻላል ለካ። ኧረ አንቺ ድድብና ጣሪያ ግን ሊደርስ ነው ማለት ጸበይ ለዛ ቂልሳ ማልቀስ ይሻላል እንዴ?